ፊልሙ የሚጀምረው በአዲስ ስቱዲዮ ውስጥ ሲሆን ብርጋዴር ሸካር በድንገት በመግባት ለጀነራል ባክሺ ቃለ መጠይቅ ጥበቃውን በግላቸው እንደሚቆጣጠሩ ያሳውቃሉ። ጀነራል ባክሺ ወደ መድረኩ ሲወጡ ስለ ፕሮጀክት ሪዩኒየን በመናገር ከ1971 ጀምሮ ታስረው የነበሩ በርካታ የፓኪስታን እስረኞች በስህተት ድንበር ያቋረጡ ንጹሃን የገጠር ነዋሪዎች መሆናቸውን ይገልጻሉ። ፓኪስታንም በበጎ ፈቃደኝነት ምላሽ በመስጠት ንጹሃን እስረኞቻቸውን እንደምትመልስ ተስፋ በማድረግ እነዚህን እስረኞች ወደ ሀገራቸው ለመመለስ ሐሳብ ያቀርባሉ። ሆኖም ጋዜጠኛው ራግቫን የተባለ የሚሊታንት መሪ ከፓኪስታን ጋር የሚደረገውን ማንኛውንም ሰላም አጥብቆ እንደሚቃወምና በፕሮጀክቱ ላይ የራሱን የታጠቀ ቡድን እንደፈጠረ ይጠቅሳል። ባክሺ ግን የራግቫንን ድርጊት እንደ ጦር ናፋቂ በመቁጠር ሰላምን የሚያደፈርስና ንጹሃን ሰዎችን ለመከራ የሚዳርግ ነው በማለት ያጣጥሉታል። ራግቫን ከሰራዊቱ የተባረረበትን ምክንያት እያስረዱ ሳለ ራግቫን ከታጠቁ ሰዎች ጋር ወደ ስቱዲዮ በመግባት ያለ ርህራሄ ተኩስ ከፍቶ ጀነራሉ ላይ ይደግንባቸዋል። ሁሉንም ሰው በታጋችነት ይዞም ፕሮጀክት ሪዩኒየን ወደፊት እንዲቀጥል በፍጹም እንደማይፈቅድ ይገልጻል። ጀነራሉ የፓኪስታን እስረኞችን ቢለቁም እንኳ ፓኪስታን ህንዳውያን እስረኞችን ፈጽሞ እንደማትለቅ ይናገራል። ባክሺ ግን በፕሮጀክቱ በማመን ጸንተው ይቆማሉ። በዚህ የተበሳጨው ራግቫንም ስለ ጀነራሉ ሴት ልጅና ስለምትማርበት ኮሌጅ እንደሚያውቅ በመግለጽ እሷን እንደሚጎዳት በሚያስፈራራበት ቅጽበት ሜጀር ራም በአስደናቂ ሁኔታ ወደ ውስጥ በመግባት የተወሰኑ የራግቫን ሰዎችን በብቃት ይጥላቸዋል። በተኩስ ልውውጡ መሃልም ራግቫን ወደ ባክሺ ይተኩሳል። ነገር ግን ብርጋዴር ሸካር ጣልቃ በመግባት ጥይቱን ይቀበላሉ። ራም በጥይት የተመቱት አባቱ ሸካር መሆናቸውን ሲያይ በድንጋጤ ይፈዛል። በዚህ መሃል ራግቫን ምንም ዱካ ሳይተው ያመልጣል። ይህ በእንዲህ እንዳለ ሸካር ወደ ሆስፒታል ተወስደው በመጨረሻ ሰዓታቸው ልጃቸው ራምን ወደ አልጋቸው ጠርተው ለረጅም ጊዜ ተቀብሮ የኖረውን እውነት ይነግሩታል። ይኸውም ራም የእንጀራ እናትና ግማሽ ወንድም እንዳለው ከነገሩት በኋላ በጸጸት ተሞልተው ከ19 ዓመታት በፊት ትታቸው የሄደችውን ሌላ ሴት በማግባት የራምን እናት ከድተዋት እንደነበር አምነው ከመጨረሻ እስትንፋሳቸው በፊት እነሱን የመፈለግና የተበተነውን ቤተሰብ የማገናኘት ኃላፊነት ለራም ይሰጡታል። ስለ አባቱ የቀድሞ አገልጋያቸውን ሲጠይቃቸው የራምን የልጅነት ጊዜን በሚያሳየው ትዝታ ውስጥ የራም እናት እሱ ገና የ7 ዓመት ልጅ ሳለ ስለሞተች እሱን የማሳደግ ኃላፊነት በአባቱ ላይ እንደወደቀ ይታያል። ራም የጠፋው ፍቅራቸው የመጨረሻ ሕያው ማስታወሻቸው ስለነበር አባቱ እሱን ወደ ሁለተኛ ሚስታቸው ወደ ማዱ ቤት ያመጡታል። ሆኖም እሷ ስለ እሱ ዕጣ ፋንታ ምንም ግድ ሳይሰጣት ራምን ለመቀበል ፍጹም ፈቃደኛ ሳትሆን ትቀራለች። አባቱ እሷን ለማሳመን ተደጋጋሚ ሙከራ ቢያደርጉም ማዱ አቋሟን ባለመቀየሯ ንግግራቸው ወደ መራር ጠብ ያመራል። በመጨረሻም ወንድ ልጃቸውን ላክሽማንን ይዛ ራምንና ሸካርን ጥላቸው በመሄድ በዳርጂሊንግ ከተማ መኖር ትጀምራለች። ወደ አሁን ጊዜ ስንመለስ ጄኔራል ባክሺ ራግቫን ፕሮጀክቱን ለማስቆም ሴት ልጃቸውን ሳንጃናን ኢላማ ሊያደርግ እንደሚችል ለራም ከነገሩት በኋላ የእሷን ደህንነት ለመጠበቅ ወደ ኮሌጁ እንዲሄድ ያዙታል። አክለውም ፎቶዎቿን ከሰጡት በኋላ በእሳቸው በስራ መጠመድ ምክንያት ብቻዋን በመሆኗ ፍቅር እንደተነፈጋት ስለሚሰማት ሰራዊቱን እንደምትጠላ በመግለጽ ራም እንደ ተማሪ ሆኖ በድብቅ መግባት እንዳለበት ይነግሩታል።
ራም መጀመሪያ ላይ የአባቱን የመጨረሻ ቃል ማክበር እንዳለበት በመግለጽ አይሆንም ቢልም ከዚያ ግን ባክሺ የሸካር ሚስት ማዱና ሁለተኛ ልጃቸው ላክሽማን በዚያው ከተማ እንደሚኖሩና ላክሽማን ከሳንጃና ጋር በአንድ ኮሌጅ እንደሚማር ሲነግሩት በዚህ ተልእኮ ሁለቱንም ኃላፊነቶች መወጣት ስለሚችል ወንድሙንና ሳንጃናን ለማግኘት በደስታ ይስማማል። ይህ በእንዲህ እንዳለ ሳንጃና ከጓደኞቿና በካምፓሱ ውስጥ በጣም ታዋቂ ከሆነው ምርጥ ጓደኛዋ ላኪ ጋር በኮሌጅ ሕይወት እየተዝናናች ነው። ላኪን እሷ በድብቅ ብትወደውም እሱ ግን ስሜቷን ችላ በማለት በኮሌጁ በጣም ቆንጆ የሆነችውን ሚኒን ያሽኮረመማል። የሚኒ የወንድ ጓደኛ የሆነው ራቪ በላኪ በመቅናት የጥንካሬ ውድድር ይገጥመዋል። አሸናፊው በሚኒ ሲሳም፣ ተሸናፊው ግን ቅጣት ይጠብቀዋል። ስለ መሳሙ የሰማችው ሳንጃና ውድድሩን ብትቃወምም ላኪ ግን ውድድሩን ይቀላቀላል። በጣም ስለምትወደውም እያሸነፈ እንደሆነ ስታይ በድብቅ በሲጋራ ትተኩሷለች። ይህም አሸናፊነቱን እንዲያጣ ያደርገዋል። ቅጣቱም በሩን አልፎ የሚገባውን የመጀመሪያ ሰው አልፎ መጣል ይሆናል። በኮሌጁ ውስጥ ላኪ እንዲህ ባሉ ተንኮሎች ስለሚታወቅ ይህ ለሱ ቀላል ቅጣት ነበር። ላኪ አንድ ሰው ሲጠብቅ ራም ንጹህ አለባበስ ለብሶ በመግባት የርዕሰ መምህሩ ቢሮ የት እንደሆነ ይጠይቀዋል። ላኪም ወዲያውኑ ወደ መሬት ጠልፎ ይጥለዋል። ራም ግን ከመናደድ ይልቅ የርዕሰ መምህሩን ቢሮ በድጋሚ ይጠይቀዋል። በሌላ በኩል ፐርሲ ራም አዲሱ የፊዚክስ አስተማሪያቸው ይመስለዋል። ሳንጃና ወዲያውኑ ጣልቃ ብትገባም ላኪ ግን ራምን አጎት እኮ ነው የሚመስለው ብሎ ይቀልድበታል። ልክ በዚያን ጊዜ የኮሌጁ በጣም አሰልች አስተማሪ የሆነችው ወይዘሮ ካካር ትገባለች። ተማሪዎቹም እሷን ሲያዩ ይበተናሉ። ሳንጃናም ትሸሻለች። ነገር ግን ራም ላኪን አጥብቆ ይይዘዋል። ላኪም የራምን ጉልበት በዚያን ጊዜ ያስተውላል። ወይዘሮ ካካር በጣም አሰልቺ እንደሆነች በመግለጽም እንዲለቀው ይማጸናል። ራም ይለቀዋል። ከዛ ግን ወይዘሮ ካካር ራምን በመያዝ በአሰልቺ ንግግሮች ካደከመችው በኋላ የዲኑን ቢሮ ትነግረዋለች። በሌላ በኩል ራግቫን በዳርጅሊንግ ወደሚገኘው ሚስጥራዊ ቦታው ደርሶ ጓደኛው ካንን ያገኘዋል። ካንንም ሳንጃናን በቅርበት እንዲከታተል ያዘዋል። በሌላ በኩል ሜጀር ራም ዲኑን አግኝቶ ጄነራል ባክሺ እንደላኩት ይነግረዋል። ተጫዋቹ ዲንም በሰላምታ ተቀብሎት ስለ ሰራዊቱ ያወድሳል። ራም በሚስጥራዊ ተልዕኮ ላይ መሆኑን በመግለጽ በሳንጃና ክፍል መማር እንዳለበት ይነግረዋል። ዲኑም በመስማማት ሚስጥሩን እንደሚጠብቅ ቃል ይገባል። ከመሄዱ በፊት ስለ ወንድሙ ላክሽማን ሲጠይቀውም ዲኑ ስለማያውቀው መዝገብ ቤት እንዲጠይቅ ይጠቁመዋል። ከዛም ራምን ለነሳንጃና ክፍል ሲያስተዋውቅ ከዓመታት በፊት ትምህርቱን አቋርጦ አሁን ለመቀጠል እንደተመለሰ በመናገር ተማሪዎቹ ጓደኛ እንዲያደርጉት ያበረታታል። ነገር ግን ማንም ፍላጎት አላሳየም። በመጨረሻም ዲኑ ሳንጃና ባትፈልግም ከአጠገቡ ያስቀምጠዋል። ከዚያ በኋላ በንግግር መካከል በመጥፋት ልማዱ የሚታወቀው መምህር ራስናይ ክፍሉን ይረከባል። ከዛም ላኪን ላለፉት 3 ዓመታት በመውደቁ ያሾፍበታል። ከዚያም ወደ ራም በመዞር አስተማሪ መሆን ሲገባው ተማሪ በመሆኑ በእድሜው ይሳለቅበታል። ከዚያ በኋላ ራም የሳንጃናን ጓደኝነት ለማግኘት የተቻለውን ሁሉ ጥረት ያደርጋል። እሷ ግን ምንም ፍላጎት አታሳይም። አንድ ቀን በጣም ተናዳም የግዳጅ ጓደኝነት እንደማትፈልግ ትነግረዋለች። አክላም ለሷ ራም ምንም እንዳልሆነና አሰልቺ ሰው እንደሆነ ትነግረዋለች። ይህ ሁሉ ቢሆንም ራም ተስፋ ሳይቆርጥ አንድ ቀን ጓደኛው እንደምትሆንና ከአባቷም ጋር እንደምትታረቅ ያምናል። በማግስቱ ጠዋት ራም የላክሽማንን መረጃ ለማግኘት ወደ መዝገብ ቤት ይሄዳል። ነገር ግን ሰራተኞቹ የተማሪ መረጃ ለመስጠት ፍቃደኛ ሳይሆኑ ሲቀሩ ከራም ክፍል የሆነ አንድ ልጅ መረጃውን ለማግኘት የኮሌጁን ኮምፒውተር በድብቅ እንዲጠቀም ይጠቁመዋል። ይህ በእንዲህ እንዳለ ላኪ ሚኒን እያሽኮረመመ ያለ የወንድ ጓደኛዋ
ራቪ ይደርሳል። በመናደድም ላኪን ለሩጫ ውድድር ይጋብዘዋል። ብዙም ሳይቆይ መላው ኮሌጅ በሜዳው ይሰበሰባል። ውድድሩ ቀላል ነው። የኮሌጁ ህንፃ ጫፍ ላይ ቀድሞ ደርሶ ባንዲራውን የያዘ ያሸንፋል። ውድድሩ ሲጀመር ላኪ በአቋራጭ በመሄድ ራቪን ወደ ኋላ ያስቀረዋል። ላኪ ጣራው ላይ ቀድሞ በመድረስ በድል ስሜት ይጮሃል። ከዛ ግን ባንዲራውን ሊይዝ ሲል እግሩ ተንሸራቶ በጣራው ጫፍ ላይ ተንጠልጥሎ ይቀራል። በተመሳሳይ ጊዜ ራም መረጃውን አግኝቶ ላክሽማን ማለት ላኪ መሆኑን ይረዳል። ላኪ ወንድሙ መሆኑን አውቆ በመስኮት ሲመለከት ከጣራ ላይ ተንጠልጥሎ ያየዋል። ሳንጃና በድንጋጤ ተውጣለች። ያን ጊዜ ራም በመስኮት በኩል ዘሎ ወደ ጣራው በመውጣት በህዝቡ ራምቦ እየተባለ በጩኸት ታጅቦ በጀግንነት ይሮጣል። ልክ ላኪ ሊወድቅ ሲል ራም ገመድ በመያዝ ተወርውሮ ላክሽማንን በመጨረሻው ሰዓት ያድነዋል። ላኪም ራምን በማቀፍ ያመሰግነዋል። ከዚያ በኋላ ራምና ላኪ ይቀራረባሉ። ሆኖም ራም አሁንም ማንነቱንና ወንድማማች መሆናቸውን ይደብቃል። ሳንጃና ላኪ ሕይወቱን አደጋ ላይ በመጣሉ ከወቀሰችው በኋላ ወደ ራም በመዞር ይቅርታ ጠይቃ ላኪን ስላዳነው ታመሰግኗለች። በዛው ቅጽበት ፐርሲ ሲቀላቀላቸውም የጋራ ፎቶአቸው ራግቫን ጋር ይደርሳል። ከዛም ካህንን ፐርሲን ከሳንጃና ጋር እያለ ሳንጃናን ለመግደል አቅደን በስህተት እሱ ላይ እንደተኮስን አስመስለ ግደለው፣ ይህ አባቷን ያስደነግጠዋል ይለዋል። ካህን እንዴት ንጹህ ተማሪ እንገላለን ሲለው ታሪኩ ወደ ራግቫን የወታደርነት ታሪክ ይመልሰናል። በዛም ድንበር ላይ ያገኛቸውን የፓኪስታን ምስኪን ወታደሮች ሳያጣራ ሲረሽናቸው ያስመለክተናል። በዚህም ነበር ከጦር ሰራዊቱ የተባረረው። ይህ ለፓኪስታን ያለው ጭፉን ጥላቻም ነበር የራሱን ቡድን እንዲያደራጅ ያደረገው። ራም ሳንጃናና ላኪ የቅርብ ጓደኛሞች ይሆናሉ። ራም ከላኪ ጋር በቀልድና በስፖርት እንቅስቃሴዎች በመሳተፍ ከካምፓሱ ሕይወት ጋር ይዋሃዳል። አንድ ቀን ራም በላኪ ተሸንፎ ለመጀመሪያ ጊዜ ላያት ሴት የፍቅር ዘፈን እንዲዘፍን ይቀጣል። ራም እንደማይችል ቢናገርም ይገደዳል። ራም ደረቅ የሰራዊት ዘፈን ሲለማመድ አንዲት ቆንጆ ሴት ትገባለች። ፐርሲም አዲሷ የኬሚስትሪ አስተማሪያቸው ቻንድኒ መሆኗን ይነግራቸዋል። ራም እንዳያትም በፍቅሯ ወድቆ አሽኮርማሚ ዘፈን መዝፈን ይጀምራል። ቻንድኒም ባህሪው አግባብ እንዳልሆነ በመግለጽ ለዲኑ ቅሬታ ታቀርባለች። ዲኑም ተረጋግቶ ራምን ይቅርታ እንዲጠይቃት ይመክረዋል። ራም ይቅርታ ለመጠየቅ ሲሞክር ግን እንደገና መዝፈን ይጀምራል። መምህር ራስናይ ሲጮህበት የተፋው ምራቅ እንደ ጥይት ቢመጣበትም በብቃት በማምለጥ ሁሉንም ያስደንቃል። በኋላ ላይ ጓደኞቹ ፊልም ለማየት ሲሄዱ ካንና ሰዎቹ ፐርሲ ላይ ለመተኮስ ሲዘጋጁ ራም ያስተውላቸዋል። ፐርሲን አድኖትም ካንን ያሳድደዋል። በሪክሾ ተከትሎም ይይዟል። ራግቫን የካንን መያዝ ሲሰማ ይበሳጫል። ራም ካንን ቢይዘውም ካን ምንም ለመናገር ፍቃደኛ አልሆነም። ከዛ አልፎም ለጠላት የምትወግን ተራ ወታደር ነህ ይለዋል። ራም ግን ፕሮጀክቱ ለሁለቱም ሀገሮች ሰላም ስለሚያመጣ እንደሚሳካ ይናገራል። ክፍል ውስጥ ራም እንደገና ለቻንድኒ ሲዘፍንላት ተናዳ ትወጣለች። ነገር ግን በመስተዋት ራሷን ስታይ በውበቷ ትደነቃለች። በዚያ ምሽት ላኪ ራምን ወደ ቤት ወስዶ ከእናቱ ማዱ ጋር ያስተዋውቀዋል። ራም ማንነቱን ደብቆ የማዱን ምርቃት ሲቀበል ልቧን ይማርከዋል። ከጊዜ በኋላ ራምና ማዱ እንደ እናትና ልጅ ይቀራረባሉ። በኬሚስትሪ ክፍለ ጊዜ መምህር ራስናይ የተማሪዎችን ፕሮጀክት ሲሰበስብ ተማሪዎቹ ከሚተፋው ምራቅ ራሳቸውን ለመከላከል የተለያዩ መከላከያዎችን አድርገው ይታያሉ። ከሁሉም የሚያዝናናው የፐርሲ ዝናብ መጥረጊያ ያለው መነጽር ነው። ራም የራሱን ፕሮጀክት ለላኪ አሳልፎ ሲሰጠው ራስናይ ይዘዋል። ከዛም እንደ ቅጣት ፕሮጀክቱን 5 ጊዜ ደጋግሞ እንዲሰራ ያዘዋል። ከክፍል በኋላ ላኪ ሳንጃና በቅርብ መሆኗን ሳያውቅ ስለ አለባበሷና ስለ መልኳ ሲያሾፍ ትሰማዋለች። ልቧ
ልቧ ተሰብሮ እያለቀሰች እያለችም ራም ያገኛትና ያበረታታታል። ስለ አባቷ አንስታ ስታማርርም ራም አባቷ እንደሚወዳት ሊነግራት ቢፈልግም በተልኮ ምክንያት ዝም ይላል። በነጋታው ወደ ቻንድኒ ይዟት ሄዶ ይቅርታዋን ካገኘ በኋላ እርዳታዋን ይጠይቃታል። ከዛም ሳንጃናን የእውነት እንስት ታደርጋታለች። በሚቀጥለው ቀን ሳንጃና በአዲስና ውብ ገጽታ ወደ ኮሌጅ ስትሄድ ሁሉም ይደነቃሉ። ላኪም በውበቷ ተማርኮና በፍቅሯ ወድቆ ይቅርታ ይጠይቃታል። በዚያ ምሽት ላኪ በደስታ ውስጥ ሆኖ የራምን የቅጣት ፕሮጀክቶች ሰርቶ በመጨረስ ያስገርመዋል። ከዛ ግን በቴሌቪዥን ስለ ሰራዊቱ የሚተላለፍ ፕሮግራም ሲያይ ይናደዳል። ራም ምክንያቱን ሲጠይቀውም ላኪ ሰራዊቱን እንደሚጠላና አባቱ ሸካር እነሱን ትቶ ሌላ ቤተሰብ ስለመረጠ ይቅር እንደማይለው በምሬት ይናገራል። ራም ስለ ሰራዊቱ ሲከራከር እናቱ ማዱ ደግሞ የሐዘኗን መቀስቀስ ተቆጣጥራ እንዲያቆም በቁጣ ብትሞክርም ላኪ ብሶቱን ሳያቋርጥ ተናግሮ ከጨረሰ በኋላ ከቤት ይወጣል። ራምም እናቱን ያጽናናል። በማግስቱም ላኪን ይቅርታ ከጠየቀው በኋላ ሳንጃናን ከአባቷ ጋር እንድትታረቅ ያበረታታታል። ሳንጃናም ለአባቷ ደውላላቸው ይታረቃሉ። በሌላ በኩል ደግሞ የላኪ እናት ልደት በነጋታው እንደሆነ ያስታውሰውና እንደ ስጦታ ላኪ ረጅም ፀጉሩን በመቆረጥ እናቱን ያስደስታታል። ራግቫን ቀኝ እጁ ካኑ ከተለየው በኋላ ግራ ገብቶታል። ከዛ ግን በአዲስ እቅድ ፕሮፌሰር መስሎ ኮሌጁን ይቀላቀላል። ከገባ ጀምሮም ራምን ሲቀርበው ለሌሎቹ ደግሞ መጥፎ አስተማሪ ይሆንባቸዋል። የኮሌጁ ፌስቲቫል ሲደርስ ራም መደነስ ስለማይችል ጓደኞቹ ያስተምሩታል። ቻንድኒን እንዲያስደንቃት በማሰብም በማስተማሩ ላይ ዲኑም ይቀላቀላሉ። በሌላ በኩል ራግቫን ራምን በቻንድኒ በማዘናጋት በፌስቲቫሉ ላይ ሳንጃናን ለማገት እያቀደ ነው። በፌስቲቫሉ ላይ ጓደኞቹ ራም ቻንድኒን እንዲያስጨፍራት ሲገፋፉት የሚገርም አገባብ ገብቶ ቻንድኒን ጨምሮ ሁሉንም ያስደንቃቸዋል። ከዛም በጋራ መደነስ ይጀምራሉ። ከዳንሱ በኋላም ራግቫን ራምን ለማዘናጋት ቻንድኒን ወደ መኪናው እንዲሸኛት ያደርጋል። ስለ ዳንሳቸው ከተፎጋገሩ በኋላም ቻንድኒ ልትሄድ ስትል ትታፈናለች። ራምም አቋራጭ መንገድ ተጠቅሞ ይደርስባቸዋል። ከዛ ግን አጋቹ ከመኪናው ይዟት ወጥቶ ሽጉጥ ይደግንባታል። ብልሁ ራምም በቅጽበት እግሩን መጥቶ ያስለቅቃታል። ቻንድኒም በራም ሌላኛው መልክ ግራ ትጋባለች። ይህ በእንዲህ እንዳለ ራግቫን ሳንጃናን ይወስዳታል። ነገር ግን ራም መንገድ ላይ ጠብቆ ያገኛቸዋል። ከዛም ራግቫንን ወደ ሳንጃና ሆስቴል እንዲነዳ ያዘዋል። እዚያም ጄነራል ባክሺ እየጠበቋቸው ነበርና ራግቫን ይህንን ሲያይ መኪና ውስጥ ይቆያል። ሳንጃና እየተወዛገበች እያለም አባቷ ራም እሷን ለመጠበቅ የተመደበ የሰራዊት መኮንን መሆኑን ይነግሯታል። ቻንድኒም በቤቷ የራምን ቁስል እያከመችለት እውነተኛ ማንነቱን ስታውቅ ይበልጥ እንደወደደችው ትነግሯለች። ማለዳ ላይም አሁን ላይ ላኪና እናቱ ስለሚወዱህና ስለሚያምኑህ እውነቱን ብትነግራቸው ይቀበሉሃል ብላ ታበረታተዋለች። ራምም በተስፋ ወደ ቤት ተመልሶ የሸካር ልጅ መሆኑን ይነግራቸዋል። ማዱ በድንጋጤ ስትዋጥ ላኪ እስካሁን በመታለላቸው ይናደዳል። ማዱም በፊትም አልተቀበልኩም ነበር፣ አሁንም የሚለወጥ ነገር የለም ብላ ራምን ከቤት ይውጣልኝ ትለዋለች። ለአባቱም ፈጽሞ ይቅር እንደማትለውና ብቻውንም እንደሚሞት መልእክት እንዲያደርስላት ስትነግረው እንደሞተ ይነግራቸዋል። ቤተሰቡን ማገናኘት የመጨረሻ ፍላጎቱ እንደነበር ሲናገርም ማዱ ልቧ ይሰበራል። ራም ስለ ሁሉም ነገር ይቅርታ ከጠየቃቸው
ከሰጣቸው በኋላ ሸካር በጣም ይወዳቸው እንደነበር ገልጾላቸው ይወጣል። ላኪና ማዱም ከአፍታ በኋላ ስህተታቸውን በመረዳት ያለፈውን መተው እንዳለባቸው ይሰማቸዋል። ራም ከተማውን ለቆ ለመውጣት ሲዘጋጅም ከባክሺ ስልክ ይደወልለታል። ፕሮፌሰሩ ራግቫን መሆኑንና ኮሌጁን በቁጥጥር ስር ውሎ ተማሪዎችንና አስተማሪዎችን ማገቱን ይነግሩታል። ራግቫንም ካን እንዲለቀቅና ራም እጁን እንዲሰጥ ይጠይቃል። ባክሺ ፓኪስታን ለፕሮጀክቱ ስለተስማማች የህንድ እስረኞችን እንደምትለቅ ቢነግሩትም ራግቫን ግን ስለ ህንዶቹ እንደማይመለከተውና ፓኪስታኖቹ ግን በፍጹም እንዲለቀቁ እንደማይፈቅድ ይገልጻል። ራምም ለካን አለቃው እያደረገ ያለው ነገር ሁሉ ለሀገሩ ለህንድ ሳይሆን በፓኪስታን ሽብርተኞች ለተገደለው ልጁ በቀል ብቻ እንደሆነ በንዴት ውስጥ ሆኖ ይነግረዋል። ራም እጁን ለመስጠት ከካን ጋር እየሄደ እያለም ማዱን ያገኛታል። ከዛም መከፈል ያለበትን መስዋዕትነት ከፍሎ ላኪን እንደሚያስለቅቀው ቃል ሲገባላት እኔ ሁለታችሁንም ልጆቼን የምፈልገው ብላ መርቃ ትሸኛለች። ከዛም ለራግቫን እጁን ይሰጣል። ራግቫን እያደረገ ያለው ነገር ልጁን ከገደሉበት የፓኪስታን ሽብርተኞች የባሰ እንደሆነ በመግለጽ ሊያሳምነው ቢሞክርም በልጁ ሞት ምክንያት በበቀል የተሞላው ራግቫን ሳይቀበሉ ይቀራል። ካን በራም ላይ ጥቃት በመሰንዘር ይተኩስበታል። ሁሉም ታጋቾችም በቃ ራም ሞተ ብለው በድንጋጤ ይዋጣሉ። ከዛም ካን የራምን ሬሳ እየጎተተ ይዞት ይወጣል። ነገር ግን ራም ጥይት የማይበሳው ልብስ ለብሶ ነበር። ካን የራግቫን እቅድ ስህተት መሆኑን ተረድቶ ከሀገሩ ጎን ቆሟል። ራም ጠባቂዎቹን አንድ በአንድ በማስወገድ ተማሪዎቹንና አስተማሪዎቹን ነፃ ያወጣቸዋል። የተረፈው ጠባቂ አንድን ተማሪ ሊያጠቃ ሲልም ራም ደርሶ ያስጥለዋል። ተኩሱም ራግቫንን ያነቀዋል። ላኪና ቻንድኒ ራምን ጥለው ለመሄድ ፍቃደኛ ባይሆኑም እንዲሄዱ ያዛቸዋል። ራግቫን ራም ማምለጡን ሲያውቅ ካንን ይወቅሰዋል። ካን ትክክለኛው አማራጭ ሰላም እንደሆነ ሲነግረውም ያለ ርህራሄ ይገድለዋል። ፕሮጀክት ሪዩኒየን ሊጀመር ነው። በዛም ላይ የጦር መኮንኖቹና ተለዋዋጭ እስረኞቹ በህንድ ፓኪስታን ድንበር ላይ ተገኝተዋል። በሌላ በኩል ራግቫን እቅዱን ስላፈራረሰበት ራምን ለፍልሚያ ይጋብዘዋል። በሁለቱ መካከል ከባድ ፍልሚያ ይደረጋል። በፍልሚያው መሃልም ላኪ ወንድሙን ብቻውን ላለመተው ወስኖ እየተመለሰ እያለ ራም ክፉኛ ይጠቃል። ከህንፃው ጣሪያ ላይ ሲወድቁም ላኪ በሄሊኮፕተር ይደርሳል። ራግቫን ራም ላይ ደግኖም እንዲሮጥ ይፈቅድለታል። ከመተኮሱ በፊትም ራም በራግቫን ጃኬት ላይ ያሉትን የቦምብ ፒኖች በመንቀል ላኪ ባመጣው ሄሊኮፕተር ላይ በመዝለል ያመልጣል። ራግቫንም በቦምብ ፍንዳታው ይሞታል። ራምና ላኪም በደስታ ይተቃቀፋሉ። ራግቫን በመሸነፉም ፕሮጀክት ሪዩኒየን በተሳካ ሁኔታ ይከናወናል። በመጨረሻው ትዕይንት ራምና ላኪ የአባታቸውን አመድ በመበተን የመጨረሻውን ሽኝት ይፈጽማሉ። ቤተሰቡም በመጨረሻ እንዲሆናል። ታሪኩም በደስታ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።